ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሪያሊቲ ሚዲያ አድማጮች እንደምን ቆይታችኋል? ሪያሊቲ ሚዲያ ለሞላው የኦርቶዶክስ እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ባህሉ የሰላም የፍቅር የጤናና የደስታ እንዲሆንላችሁ ይመኛል። ወደ ዕለቱ ዜናዎች ሳልፍ የአዲስ አበባ ፖሊስ ግለሰቧን በቁጥጥር ስር እንደዋለ አስታወቀ። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ቤተልሔም ሚሊዮን ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በማዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በሌላ ዜና ወላጅ እናቱን አጸያፊ ስድብ የሰደበው ወጣት በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ ውስጥ ወላጅ እናቱን አጸያፊ ስድብ የሰደበው ግለሰብ በእስራት መቀጣቱን የከተማው ፖሊስ አስታወቀ። የጊኒር ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል መርማሪ ዋና ሳጅን ኃይሉ ሉላ እንደገለጹት ተከሳሽ ነጋ ሱራፌል የተባለው የ37 ዓመት ግለሰብ በአደባባይ ወላጅ እናቱን ተገቢ ያልሆኑ ጽያፍ ስድብ በመሳደቡ በእስራት ሊቀጣ ችሏል። ተከሳሹ መስከረም 13 ቀን 2018 ዓ.ም ከምሽቱ 3 ሰዓት ተኩል ላይ በምስራቅ ባሌ ዞን ጊኒር ከተማ አጋምሳ የተባለ ቀበሌ ውስጥ ወላጅ እናቱ ቤታቸው ዘግተው ተኝተው ባሉበት ሰዓት በር እንዲከፍቱለት በኃይል በመደብደብ ጽያፍ ስድብ በመሳደብ ላይ ያለ በአካባቢው ባሉ የጸጥታ አካላት በቁጥጥር ስር ሊውል ችሏል። ግለሰቡ በቁጥጥር ስር ከዋለ በኋላ በፖሊስ በተደረገ ማጣራትና የምርመራ ስራ ወላጅ እናቱ ተገቢ ባልሆነ መንገድ ጽያፍ ስድብ በመሳደብ ክብር ነክ ተግባር መፈጸም በማስረጃ ተረጋግጦ በፈጣን ችሎት እንዲታይ ለአቃቢ ሕግ የምርመራ መዝገቡ ሊላክ ችሏል። ከፖሊስ የቀረበው የምርመራ መዝገብ የተመለከተው አቃቢ ሕግም በወንጀል ሕግ ቁጥር 615 ከባድ ስድብ እና መዋረድ እንዲሁም በወንጀል ሕግ ቁጥር 844 በሰው ልጅ ክብር ላይ የሚፈጸሙ ወንጀሎች በመጥቀስ ክስ ይመሰረታል። በአቃቢ ሕግ የተመሰረተው ክስ የተመለከተው የጊኒር ከተማ ወረዳ ፍርድ ቤት መስከረም 14 ቀን 2018 ዓ.ም በፈጣን ችሎት ተከሳሽ ነጋ ሱራፌል ወላጅ እናቱ በከባድ ስድብ በማዋረድ ክብር ነክ በሆነ ተግባር በቀጥታ በመናገር በማህበረሰቡ ውስጥ ስማቸው በማጠልሸት ያዋረደ መሆኑ በማስረጃ በመረጋገጡ በ4 ወር ቀላል እስራት እንዲቀጣ የተወሰነበት መሆኑን ዋና ሳጅን ኃይሉ ሉላ ጨምረው ገልጸዋል። የጋምቤላ ክልል የመስቀል ደመራ ባህልን ምክንያት በማድረግ ለ128 የሕግ ታራሚዎች ሙሉ ይቅርታ አደረገ። የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡመድ ባስተላለፉት መልእክት ታራሚዎቹ በቆይታቸው መታረማቸውና መታነጻቸውና መጸጸታቸውን በመገንዘብ በይቅርታ እንዲወጡ ተደርጓል ብለዋል። ታራሚዎቹ ወደ ማህበረሰቡ ሲቀላቀሉ መልካም ስነ ምግባር በማላበስ ለዘላቂ ሰላምና ልማት የድርሻቸውን እንዲወጡም አስገንዝበዋል። ህብረተሰቡ ይቅርታ ለተደረገላቸው ታራሚዎች ወገናዊ አቀባበል በማድረግ በተለያዩ የስራ ዘርፎች ተሰማርተው ራሳቸውንና አካባቢያቸውን እንዲለውጡ ድጋፍ ሊያደርግላቸው ይገባል ብለዋል። የክልሉ ፍትህ ቢሮ ኃላፊ አቶ ዶል በበኩላቸው የህግ ታራሚዎች የይቅርታ አዋጁን መስፈርት አሟልተው የተገኙ መሆናቸውን ገልጸዋል። ይቅርታ የተደረገላቸው ታራሚዎች በድርጊታቸው የታረሙ፣ የተጸጸቱ፣ የበደሉትን ህዝብና መንግስት ለመካስ ዝግጁ እንደሆኑ ተረጋግጧል። በዚህም መሰረት በክልሉ ከሚገኙ 4 ማረሚያ ቤቶች ለ128 የህግ ታራሚዎች ሙሉ ይቅርታ መደረጉን ጠቅሰው ከእነዚህም ውስጥ 4ቱ ሴቶች መሆናቸው ቢሮ ኃላፊው ተናግረዋል። በቀይ ባህር ጉዳይ ለመነጋገር ዝግጁ ነኝ ስትል ኤርትራ አስታወቀች። ኤርትራ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ ነኝ ብላለች። አዲስ አበባ የሚገኘው የኤርትራ ኤምባሲ ዛሬ በማህበራዊ ገጹ ባጋራው ጽሑፍ ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ከፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ጋር ባደረጉት ውይይት
ኤርትራ በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ መሆኗን ገልጸዋል። ኤርትራ በተለይ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመነጋገር መፍቀዷን ተናግረዋል። የኤርትራ መንግስት በተደጋጋሚ የኢትዮጵያ ድርድር ጥያቄ ውድቅ ያደረገ ሲሆን የኢትዮጵያን በአቋም መጽናት ተከትሎ ለመደራደር ይሁንታውን ሰጥቷል። በየጊዜው እየጨመረ የመጣው የሸቀጣሸቀጥ ምርቶች የዋጋ ንረት ከፍተኛ ተጽዕኖ አሳድሮብኛል ሲሉ ነዋሪዎች ቅሬታቸውን ገለጹ። የአዲስ አበባ ንግድ ቢሮ ዋጋ ለመረጋጋት አቅርቦትን መጨመር ላይ እየሰራ መሆኑን ገልጾ ነዋሪዎቹ ከሰንበት ገበያዎች እንዲሸምቱ መክሯል። በአዲስ አበባ ከተማ እንደ ሽንኩርት እና ቲማቲም ያሉ የግብርና ምርቶች ዋጋ በእጥፍ በመጨመሩ ከፍተኛ የኑሮ ጫና ፈጥሮብናል ሲሉ ሸማቾች ቅሬታቸውን ለአሐዱ አቅርበዋል። ቅሬታ አቅራቢዎቹ እንዳሉት ባለፉት ጥቂት ሳምንታት ብቻ የቲማቲም ዋጋ ከ40 ወደ 90 ብር፣ የሽንኩርት ዋጋ ደግሞ ከ90 ወደ 150 ብር ከፍ ብሏል። የዋጋ ንረቱ ከጊዜ ወደ ጊዜ እየተባባሰ መምጣቱን ከፍተኛ የኑሮ ጫና ፈጥሮብናል የሚሉት ቅሬታ አቅራቢ የከተማዋ ነዋሪዎች የሚመለከተው መንግስታዊ ተቋም የዋጋ መረጋጋት ስራ እንዲሰራ ጠይቀዋል። አሐዱ ለቅሬታው ምላሽ ለማግኘት የአዲስ አበባ ንግድ ቢሮን ጠይቋል። የቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ በሰጡት ምላሽ ተቋሞቹ በገበያ ማዕከላትና በሰንበት ገበያዎች ላይ የዋጋ ቁጥጥር እንደሚያደርግ አስታውሰው በግል ሱቆች ውስጥ የሚሸጡ የሸቀጣሸቀጥ ምርቶች የዋጋ ተመን መቆጣጠር እንደማይቻል ገልጸዋል። አቶ አሸናፊ አክለውም ቢሮው የሸቀጣሸቀጥ ዋጋን ለመረጋጋት በአቅርቦት ላይ በስፋት እየሰራ መሆኑን ገልጸዋል። እንደ እርሳቸው ገለጻ በቅዳሜና እሁድ ገበያዎች ላይ 1 ኪሎ ግራም የሽንኩርት ዋጋ በ90 ብር እየተሸጠ ነው። ማህበረሰቡም የዋጋውን ሁኔታ ለማረጋጋት በሚደረገው ጥረት ተባባሪ እንዲሆን በተለይም በሰንበት ገበያዎች ላይ እየቀረበ ያለውን ምርት እንዲጠቀምም የኮሚኒኬሽን ዳይሬክቶሬት ጥሪ አቅርበዋል።